አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ሀገራችን ኢትዮጵያ ሰላም ያርግልን። ወጥቶ ተመቅረት አላህ ይጠብቀን ኢንሻአላህ። አላህ ሱብሃነሁ ወተዓላ ሙሉ አካል ይዘን ታገር እንዲወጣ ሙሉ አካላችንን ኖርማል ሆኖ ተደስተን አለማችንን አሟልቶ ወደ ሀገራችን ይመልሰን ኢንሻአላህ። ሁላችሁንም ሰላም ብያችኋለሁ። ይህንን ቪዲዮ እስከ መጨረሻው ድረስ አዳምጡ። ለቤት አዳዲስ ሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የምንሰማው ነገር ሁሌ በጣም አሳዛኝ ነገር ነው ውዶቼ። አስለን በዱባይ ላይ ማለት ነው። ሱብሃንአላህ አሁን በቃ ይሄንን ከ2016 የጀመረው 2017 ድረስ በስደት የሚወጡ እህቶቻችን ጠቅላላ ራሳቸውን እያጠፉ እያበዱ በየሆስፒታሉ በየመንገዱ እየተጣሉ ነው ማለት ነው። እኔ ለምን እንደሆነ በጣም እየገረመኝ ነው ወላሂ። ሀቢባ ቤት እንግዲህ ተመልከቱ፣ ቀን በቀን ማለት ነው፣ ቀን በቀን ነው እንደዚህ ያኔ የሬሳ አስገቢልን ምናምን የእርዳታ ጥሪ የሚያመጡት ማለት ነው። ይሄ ምንድነው? ራሳቸውን እያጠፉ መዳመቻቸው ገደሎቻቸው ይላሉ። ልጆች ጥሩ ተሆኑ ምንም አትላቸውም። ሴትየቱ ደግሞ ክፉ ተሆነች መቀየር ነው ወይን አገር መግባት ነው። ለምን ነፍስን ያጠፋሉ? አላህ የፈጠራትን ነፍስ እንዴት አድርገው ያወጧታል ለራሳቸው ማለት ነው። እና በጣም ያዘኩበት ጊዜ እኔ እንጃ። እኔ ከ2016 2017 ድረስ በጣም እየገረመኝ ነው ማለት ነው። ሰውም ደግሞ ስደት እንደምታዩት በቃ ሀ ብሎ ነው ማለት ነው። እጣኑ በቃ ገና የ10 ምናምን አመት ማለት ነው። ገብቷችኋል? ዘመኑ የተበላሸ ነው። በቃ 10 አመት 11 አመት ሆኖ በቃ ውጭ ነው። ውጭ እዚህ ይመጡ ምንም ታለ ሩህ የማያውቁት ልጆች ይመጣሉ። እዚህ ይመጡ ሌላ ነገር ትሆንባቸው በቃ ድንብርብራቸው ይወጣል። በቃ ምን ጠጥታ ምን ወርቃ ሞተች፣ ሬሳውን ባካሽ አስገቢልን ነው። በጣም እየገረመኝ ነው ማለት ነው። ተንደዛ አላህ ይጠብቀን ነው ማለት ነው ወንዶቼ። እንግዲህ ይህች ልጅ ገና ተመጣች፣ አሁን በቅርብ ነው የመጣችው። ትምህርት ጨርሳ ተመርቃለች። የ21 አመት ልጅ ናት ነው የሚሉት። በጣም የምታሳዝናት እንግዲህ እንደምትሰሙት ማለት ነው። ቪዲዮውን መጨረሻው ላይ አስረግላችኋለሁ። ግን ምንድነው እያሉት ያሉት? ልጅቱ እስከ 3 ሰዓት ድረስ ሳሎን ነበር የምትተኛው። እስከ 3 ሰዓት ድረስ ያኔ ሰዎች አልተኙም ነበር። ከ3 ሰዓት በኋላ ሴትዮቱ ክፍሏ ገባች። ታዛ ልጅቱ ጣዋት ይነሱ ኩሽና መጥባህ ተሰላ ሙታ ተገኘች ብላ ነው አሰሪዋ ቃል የሰጠችው ትላለች። እንግዲህ እህታችን እንደምትሰሙት ማለት ነው። በጣም አሳዛኝ ጊዜ ነው። ሱብሃንአላህ በጣም የሚገርም ጊዜ ነው ያለንበት። የሚያሳዝን ነው። ሀገራችንም ቀጣጣ በቃ ያኔ እንጃ ምን ልበላችሁ ማለት ነው። አስለን ዱባይ የሚሄዱት በጣም እየሞቱ ነው። በጣም እየሞቱ ነው ዱባይ ላይ ያሉት። የሳኡዲ ደግሞ እያበዱ ነው ማለት ነው። የሳኡዲዎች እያበዱ መንገድ ላይ ይጣላሉ፣ ሆስፒታል ላይ ይጣላሉ፣ ኤምባሲ ደጃፍ ይጣላሉ ማለት ነው የሳኡዲዎች። የዱባዮች ደግሞ ሱብሃንአላህ እየሞቱ ነው። እየሞቱ ሬሳቸው ነው በቃ ታንቃ ሞተች ምን ሞተች ነው የሚሉት። ቪዲዮውን እስከ መጨረሻው ድረስ ሱብሃንአላህ። ዱባይ ኤምባሲው ቀን በቀን 4 ሬሳ 5 ሬሳ ይመጣል ቀን በቀን ማለት ነው ብላ ነው መልስ የሰጠችው አሉ ኤምባሲ ውስጥ የምትሰራው ማለት ነው። ምክንያቱም ቀን በቀን ማለት ነው ቀን በቀን ተኸየሉ እንግዲህ አዲስ ልጆች የመጡ ናቸው። እንግዲህ እነዚህ ታንቀው ሞቱ፣ ማዳሟ ገደሏት ምናምን ይባላል። አሁን ከአስለን አሁን የሚመጡት ልጆች ከኢትዮጵያ ሲመጡ ማለት ነው እኔ እንጃ ምን ስራ እንደሚጠብቃቸው አያውቁም መሰለኝ። ታዛ ዝመተው በቃ ታንቀው መሞት ብቻ ነው። ጭንቅላታቸውን አሞራ ጭንቀት አስይዘው አብደው ቁጭ ማለት ነው። ከኢትዮጵያ ሲመጡ ስራ አልመሰላቸውም መሰለኝ። ያኔ ከኢትዮጵያ ሲመጡ ዝንጥ ብለው ነው የሚመጡት ብለው ነው መሰለኝ። መሽም ይሄ መከረኛ ቲክቶክ ማለት ነው እሱ ላይ እያዩ ይሄ በቃ ትዘንጡ ምን አሉ። እነዚህም እንደዚህ ሆነው እንደነሱ እንሆናለን እያሉ ነው መሰለኝ የመጡት። እነሱ እንግዲህ ተብዙ ፈተና ተብዙ ውጣ ውረድ አልፈው ነው ቲክቶክ ላይ የሚጨፍሩት እንጂ ማንኛቸውም ሰው ሚዲያ ላይ ሜካፕ ተለቅልቀው በፊልተር ፏ ብለው የሚመጡት
ገና ከኢትዮጵያ እንደመጡ ብዙ ፈተና አልፈው ነው ብዙ ፈተና ማለት ነው። አሁን ሀላስ ላልፍ ብለው ጊዜያቸውን በቃ በቲክቶክ ላይ ዝንጥ ብለው እያሳለፉ ነው ያሉት እንጂ ከኢትዮጵያ ገና እንደመጡ ሁሉም አንድ አይነት ነው። አንድ መንገድ ነው። ኮንትራት ነው የመጡት፣ ኮንትራት ነው። የመዳን ቤት ነው፣ የመዳን ቤት ነው። ኩሽና ነው፣ ኩሽና ነው። ሽንት ቤት ማጠብ ነው፣ ሽንት ቤት ማጠብ ነው። ወላሂ አሁን ግን እኛ የመጣን አመት ተኸየሉ፣ እኛ የመጣን አመት ይሄ ምንድን ነው የሚባለው? ማድሬ ወላሂ አሁን መቼም ወደዚህ ሀገር ሲመጡ ትምህርት ምናምን ይማራሉ። የአረብ ሀገርን ስራ ምናምን እሱን አስተምረዋቸው ነው የሚመጡት ማለት ነው፣ አሳይተዋቸው። ላኪን ግን ያን አይተው ነው የሚመጡት ማለት ነው። እኛ የመጣን ጊዜ ምንም ነገር አላየንም። ተመረመርን፣ ላክን፣ መጣ፣ በረርና በቃ ምንም ነገር የለም። እዛ ሀገር ስንመጣ ምንም ያው ለስራ ነው የመጣ ነው፣ ለስራ ነው። እና አሁን የመጡት ልጆች እኔ እንጃ በጣም እየገረመኝ ግርም ይለኛል ማለት ነው። ለማንኛውም እስቲ ቪዲዮውን ልክፈትላችሁና እስከ መጨረሻው ድረስ አዳምጡት ውዶቼ። በጣም ነው ያዘንኩት ማለት ነው። ልጅቱ ደግሞ ለእናቷ አንድ ፍሬ ልጅ ናት አሉት። ሀየሉ እንግዲህ ትምህርት ጨረሰ ኢትዮጵያ ላይ መሽን ተምሮ መጥተው ምን ታረጉታላችሁ? ያው ሽንት ቤት አጠባ ነው። ሽንት ቤት አጠባ ብቻ ነው። የተማረውም ያልተማረውም እኩል ነው ማለት ነው። አረብ ሀገር ተኸየሉ እና ኢትዮጵያ ላይ እንግዲህ ምንም ማድረግ አይቻልም። አላህ ሀገራችንንም ሰላም ያርግልን። ሀገራችን ሰላም ቢሆን ተምሮ የጨረሰ ስራ ነበር የሚያገኘው። ያው ተጊዜውም አንጠር አሁን ተምረው የጨረሱትም ደሞዛቸው ለሳሙና መግዣ ራሱ አይሆንም፣ እንኳን ለሌላ አስቤዛ ሊችል ማለት ነው። ጊዜ ብቻ ነው እንጂ የሚገሉት። ኢትዮጵያ ላይ ተምረው ጨርሰው ምንም ነገር የሚያደርጉት ነገር የለም። ምንም ነገር የሚሸፉን የለም። የቤት ኪራይ ኦቨር ነክቷል። እንደምታዩት የኑሮ ውድነት ኢትዮጵያ ላይ ኦቨር ነክቷል። ይሄ እያለ ምንም እንትን አይል። እስቲ ቪዲዮውን አብረን እናዳምጣ ውዶቼ። ሁላችሁንም ሰላም ብያለሁ። ዘመድ ስልሽ በጣም የቅርብ ይሄ በአክስት ምናምን ያክስት በጣም ክሎዝ ነን። ሀቡዬ ያረኩት ነገር የሰማሁት እኔ አርብ ዕለት ነው። አርብ ዕለት ወደ ማታ አካባቢ ከእሷ ጋር ከረዱ ጋር ጃንዋሪ 16 ላይ ቲክቶክ ላይ ጽፋልኝ ነበር። ሊዲዬ ሰላም ነው ምናምን ብላ ጻፈችልኝ እና ረዱዬ እንዴት ነሽ? ቁጥር ራሱ የላትም ነበር ያኔ እና ከዛ ሊዲዬ መጥቻለሁ ዱባይ ነኝ ያለሁትኝ እና ትንሽ ስራ ከብዶኛል አለችኝ ማለት ነው። ከዛ እንትኔን አስቀመጥኩላትኝ ስልክ ቁጥሬን እና ረዱዬ በቃ ቴሌግራም ላይ እናወራለን፣ ገና 15 ቀን ስለሆነ አኪድ ይከብዳል፣ በ15 ቀን አይለመድም፣ እናወራለን አልኳትኝ እና እኔም ትንሽ በራሴ ጉዳይም ቢዚ ነበርኩ ምናምን ደግመን አላወራን። ከዛ ቴሌግራም ላይ እማ ለመድሽ ምናምን ብዬ ጽፌላት፣ የኢትዮጵያ ቁጥር ነው የዚህን ሀገር ቁጥር ራሱ አልያዘችም ነበረ እና ለመድሽ እናቴ ምናምን ብዬ ጽፌላት አልመለሰችልኝም። በቃ እርግጠኛ ስራ አዲስ ነው ይከብዳል ለምዳ ነው ብዬ ዝም አልኩኝ፣ አላወራንም። ከዛ አርብ ዕለት ከቢሮ ወጣሁኝና ጂም ሄጄ ነበር። ልክ መንገድ ላይ የመጣው ከቤት ደወልንላቸው እንጂ እኛ የደወልንላቸው ቦታም ላይ እንዴት ናችሁ ምናምን ስንል ረዱ ሞታ ለቅሶ ላይ ነን። አላመንኩም ስልሽ አውርተናል። እንደዛም አይነት ውሳኔ የሚያስወስን ደረጃ ላይ አልነበረችም ምናምን። ከዛ ወዲያው አውራን ከቤት እሱ ፈጣሪ ብቻ ነው የሚያውቀው። አዎ ትክክል። ግን አዎ በቃ እንዲህ አሁን እኔ የምልሽ ነገር አቡዬ በጣም ቢከብዳት ቶሎ ቶሎ ታውራኝ ነበር ምናምን እኔ መሰለኝን ነው የምልሽ እኮ። ከዛ እሺ ምን አድርጋችኋል አልኳቸው። በቃ ቀጥታ ወደ ጉዳይ መግባት ስላለብን የደላሏን ቁጥር ፎቶ ምናምን ላኩልኝ። የደላሏን ቁጥር ስደውል ስልኳ ዝግ ነው አይሰራም። ሁለተኛው ስልኩ ይላኩልኝ ይጠራል። ከዛ ደላላዋ ኤምባሲ አመልክታለች አሉ። አመልክታለች የእሷን መልስ እየጠበቅን ነው ሲሉኝ፣ እኔ ሰኞ ዕለት ልክ ኤምባሲ ጠዋት እንደተከፈተ ዱባይ ኤምባሲ ደወልኩኝ። ረዴት ተፈራ ዘመድ ነኝና እንዲህ ተፈጥሯል ተብሏል ምናምን ስል ማንም ያመለከተ ሰው የለም። ለካ ደላላዋ እየዋሸቻቸው ነበረ። ከዛ ማንም ያመለከተ ሰው የለም፣ የመጀመሪያ ሰው አንቺ ነሽ ፋይል የከፈትሽው፣ በቃ ሁሉን ነገር እናጣራለን ምናምን አሉኝ። እግዚአብሔር ይስጣቸው። ዛሬም ጠዋት እየደወሉ ነበር። ብዙ ነገር እያደረጉልኝ ነው። የሚያስፈልጋቸውን መረጃ እየላኩላቸው ነው ለኤምባሲ። እና አርብ ዕለት ሴትዮዋ ታስመሻታለች። ሳሎን ውስጥ ነው አንጥፋ የምተኘው። ሴትዮዋ ማዳሟ ጋር ደውዬላት ነበር። ቁጥሯም አለኝ የማዳሟም የወንድሟም የማዳሟ ወንድም ማለት ነው። እና ከዛ ለሴትዮዋ ደወልኩላት። እኔ የረዴት ዘመድ ነኝ እና ያለውን ነገር እናቷ ማወቅ ትፈልጋለች። ምን ተፈጠረ አልኳት።
አርብ ዕለት እስከ 3 ሰዓት አብረን ነበርን። ቁጭ ብለን ሻይ ሁላ አፍልታልኛለች። በጣም ሰላም ነበረች። እየተሳሳቅን ነበር። ልጆቼን በጣም ትወዳቸዋለች ምናምን አለች። ከዛ ደህና ደሩ ብዬ እኔ ወደ ክፍል ሄድኩኝ። ለምን እሷ እነሱ ካልተነሱ ከሳሎን መተኛት አትችልም። ሳሎን ውስጥ ነው የምታድረው። ከዛ ጠዋት ስነሳ አለችኝ ልጄ ነች ያየቻትኝ። ልጄ ኪችን ውስጥ ተሰቅላን ያየቻት ምናምን ነገር ራሷን አጥፍታል። ራሷን አንቃን የገደለችው ነው የምትለው ማዳሟ። እና ማረገው ነገር በጣም ግራ ስለገባኝ ቀጥታ ለፖሊስ ነው የደወልኩት። ፖሊስ መጥቶ እንትን አላት፣ ወስዷት ምርመራ ላይ ነች እና የፖሊስ ውጤት እየጠበቅኩኝ ነው ምናምን አለችኝ። እና ለኤምባሲዎች ያለውን ነገር እንዳለ መረጃ ምናምን እጄ ላይ ያለውን የፓስፖርት ኮፒዋ ምናምን ላኩኝ። ጉርሻም ትላንትና ቤተሰብ ሄዶ እንትን አለ፣ ለጉርሻም ተናግሮ ጉርሻም ፖስቷታል። ገና 21 ዓመቷ ገና ተመርቃን የመጣችው ለእናቷ አንድ ነች። እናቷ ሌላ ልጅ እንኳን አልወለደችም፣ መውለድም አችልም። እሷ በቃ አይኗ ነች ስልሽ አቡዬ። እና ማወቅ ይፈልጋሉ ቤተሰቦች። ኤምባሲም አንቺ ጋር መምጣት ፈልጌ ነበር፣ ግን አሁን ሬሳው በሰላም እናቷ ቢያንስ አስቢ፣ እናት ሆነሽ አንድ ልጅሽን ሬሳ መጠበቅ በጣም ያማል። ካሁን ይመጣል እና እሱን እንጨርስና የደላለዋን ጉዳይ ከዛ በኋላ ያለውን መረጃ እንዳለ ልክልሻለሁ። ፎቶዋም አለኝ ስልኳም ምናምን። እሷን በምትጠየቅበት መልኩ ትጠየቃለች። እና አሁን ያለው መረጃ ዛሬ ቤተሰብ ውጭ ጉዳይ ሂዱ ብያቸው ሄደዋል። ውጭ ጉዳይ ሄደው አጻፉ። ሬሳ ይምጣልን ብለው ማጻፍ አለባቸው። ኤምባሲ እንደዛ ያርጉ ብሎኝ አሁን ከውጭ ጉዳይ እንትን ልከዋል፣ ኢሜይል ልከዋል ለዱባይ ኤምባሲ ማለት ነው። እሱ ደርሷቸዋል። ቅድም ስደውል ኢሜይሉ ተልኮልናል። ለእኔም ደግሞ ኮፒው ምናምን ዋትሳፕ ላይ ልከውልኛል። እና እሱን እየጠበቅን ነው። እግዚአብሔር እንግዲህ እውነት እሷ አድርገው ይሁን። አሁን የምንጠብቀው የፖሊስ ውጤት ነው። ስደውል የፖሊስ ውጤት ገና አልወጣም። አሻራ ለምን ሌላ አሻራ ካለ ሴትዮዋ ቃሏን ሰጥታለች። በስነስርዓት ነው የምታወራኝ። በደወልኩላት ሰዓት ነው የምታነሳው። እኔ ጋር ብር አላት ምናምን አለች። ሁሉንም ነገር አስተካክላለሁ። ስልኳን ፖሊስ አልወሰደውም ገና፣ ሴትዮዋ እጅ ላይ ነው ያለው። እና ማንም ቢጠይቅሽ እንዳሰጪ ስልኳን ያዥልን አልኳት። ለምን እናቷ ማወቅ ትፈልጋለች። ህሊናዋ ነጻ ስልኩን አልወሰደውም አለች። ስልኩ እኔ ጋ ነው አለች። ፖሊስ ሲጠይቀኝ ይሰጣለሁ አለች። እና ስልኩን ለምን እንዳልወሰዱት አላውቅም። ሬሳውን አስክሬን ሲወስዱ መተው አስክሬን ሲወስዱ የእሷን ስልክ፣ ምክንያቱም ስልኩ መመርመር አለበት። አች ልጅ እውነት ራሷን አጥፍታ ወይ ሰው ኪችን ውስጥ ምን ላይ ተሰቀለች? ኪችን እኔም በጣም ግራን ገባኝ። እንዴት አልኳት፣ ኪችን ውስጥ እንዴት? ምን አይነት ቦታ? ፖሊሶች ሲደርሱ እኮ ፎቶ ያነሳሉ፣ ቪዲዮ ይቀርጻሉ። ዝም ብሎ አይደለም። እና ግን ደላለዋ ምን አደረገች? እኔ እዚህ ጋር አልገባኝም። የደላለዋ ጥፋት ይኸውልሽ፣ የደላለዋ ጥፋት ምን እንደሆነ ታውቂያለሽ? በቪዚት ስታመጣት እንደነገረችኝ ሴልስ ልታሰራት ነው የመጣችው። ያንን ታሪክ እኔም አውቀዋለሁ። እኔን ሴልስ ብለው አምተውኝ ነው ለጆርዳኖች ሽጠውኝ። ይህን ታሪክ አውቀዋለሁ። እንደሷ ነበር ያሳለፍኩት። እና ደላሏ ስታመጣት ሴልስ እንደምትሰራ ነው የነገረቻት። ሜካፕ አርቲስት እና ለሀውስ ሜድ ስትመጡ አንድ አይነት ክፍያ ነው እንዴ የምትፈጽሙት? ክፍያው አንድ አይነት ነው። እኔ አሁን ስመጣ ምን አሉኝ? ከኢትዮጵያ ገና ስመጣ ለኦፊስ ነው ምንፈልግሽ አሉኝ። ከዛ እኔ በቃ የኦፊስ እቃዬን ምናምን ልብሴን ዘንጬ ምን ብዬ ነው የመጣሁት ስልሽ ኦፊስ እሰራለሁ ብዬ። ከዛ ልክ ስመጣ ቋንቋ እስክለምጂ ጆርዳኖች ቤት ግቢ ብለው ለ2 ወር አስገቡኝ እኮ። ግን አንድ ሰው ለሰው ቤት ሰራተኝነት ሲመጣና ለሴልስ እና ውድ ጓደኞች እንግዲህ እንዳያዳመጣችኋት ነው ማለት ነው። ሱብሃንአላህ በጣም የሚያሳዝን ጊዜ ነው። እና ወጥቶ መቅረት አላህ ይጠብቀን እላችኋለሁ ውዶች። ሁላችሁንም ሰላም ብያችኋለሁ። እንግዲህ ቪዲዮውን እስከ መጨረሻው ድረስ አይታችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ላይክ ለምን ነው የማታረጉት? ሰብስክራይብ ለምን ነው የማታረጉት? ለምንድን ነው ማለት ነው ውዶቼ። አዲስ ነገር ታገኝ እንደዚህ ያመጣላችኋለሁ። ቻናሉን አሳድጉት። በአዲስ ቪዲዮ እንገናኛለን። ሰላም ሁኑልኝ።